ሰላም እንዴት ናችሁ? ጠዋት ላይ አሊዛን ቪዲዮ ሰርታኝና ስለ አውሮፓውያኖች ወንጌል ስለመስበክ ጉዳይ አንስታ ነበርና ሰሞኑን ደግሞ ያው እንደምታውቁት በትግራይ ክልል ህጻጽ በሚባል አካባቢ ረሃብ ተከስቷልና እዛ ቦታ ላይ እርዳታ ስለሚሰጡ ድርጅቶች እስኪና ስለነሱ አንዳንድ ነገር ለማለት ፈለኩኝ። እኔ ደግሞ ጦርነቱ ከተከሰተ በኋላ የእርዳታ ድርጅቶች ወይም ደግሞ እርዳታን የሚያደርሱ የተለያዩ ተቋማቶች እዛ አካባቢ ላይ ይንቀሳቀሱ ነበር። በእርግጥ ከዛም በፊት ነበሩ ኤርትራውያኖች ስደተኞችን እዛ ይረዱ ስለነበር እዛ ነበሩ። ኋላም ላይ ደግሞ ከጦርነቱ በኋላ ማለት ነው እንዳጋጣሚ እንግዲህ እዛ አካባቢ ላይ በደንብ ሲንቀሳቀሱ ተስተውሏል። ግን ሲንቀሳቀሱ የነበሩት አካላት እነማን ናቸው ካልን የሃይማኖት ሽፋን አድርገው ሲንቀሳቀሱ የነበሩ የእርዳታ ድርጅቶች ናቸው። ከዛ ውስጥ ለምሳሌ የካቶሊክ እና የፕሮቴስታንት ናቸው በዋናነት። በተለይ ፕሮቴስታንቶቹ ደግሞ የእርዳታ ድርጅት በሚል ሰበብ ብዙውን ሰው ራሱ የራበውን ሰው እምነት ይዞ እንግዲህ ወንጌል ተቀበል እያሉ ሲረዱ ነበር ማለት ነው። እና የኔ ጥያቄ ምንድነው አሁን ላይ እነዛ ድርጅቶች የት ደረሱ? ወንጌል ሰብከው ጨርሰው ነው የሚፈልጉትን ሰው አስተምረው ጨርሰው ቀይረው ለውጠው ነው ወይ አሁን ሰው እርዳታ ተቸገረ የተባለው? ሌላውን ነገር እንተው፣ መንግስትና ምን የሚለውን ነገር እንተውና እነዛ አካላቶች የት ደረሱ? እውነት ለመናገር ማለት ነው ያን ሁሉ ሲስገበገቡ በሰው ድክመት እንግዲህ ወንጌል እንሰብካለን እያሉ ሰውን ሲያታለሉ የነበሩት ሰዎች የት አባታቸው ገቡ? አሁን ህዝቡ ሲራብ የት ናቸው? እውነት እኔ ምንም አልገባኝም። ማለት ለአንድ ሰሞን ነበረ ለሆይታ ወይም ደግሞ የሚፈልጉትን ነገር እስኪያደርጉ ነበረ ሲንቀሳቀሱ የነበሩት ወይስ ደግሞ የነርሱ አማኝ ከሆነ ውጪ ለሌሎች አይሰጡም ነበር? በእርግጥ አይሰጡም ነበር። መጀመሪያም እንደዛም ሲያደርጉም ነበረ። እና ይሄንን እስኪ የምታውቁ ካላችሁ መልሱልኝ።